የአንተነህ ደፋባቸው ግለ ህይወት ታሪክ ስደተኛው ሼፍ መጽሐፍ ላይ ያገኘነው አብዮታዊ መዝሙርና አመጾች ይነው ምኞቴ በዮቴ ከራሴ በፊት ለኢትዮጵያ እናቴ ረጅሙን ጉዞ ጥንቱን አውቄ ተነድቻለሁ ስቄን አጥቄ መብት ነፃነት እስኪሆናቻ ተነድቻለሁ ለድል ዘመቻ ልሙት ልሰዋ ደስ ብሎኝ ድቄ ለሀገሬ ክብር እኔ ወድቄ ይነው ምኞቴ በዮቴ ከራሴ በፊት ለኢትዮጵያ እናቴ። በወቅቱ መዝሙር የሚባል የትምህርት ክፍለ ጊዜ ነበረ። በመዝሙር ክፍለ ጊዜ የተለያዩ መዝሙሮችን ዘምር ነበር። ዘመኑ የጦርነት ወሬ የሚናፈስበት ጊዜ በመሆኑ እያለማመዱን የሚያዘምሩ መዝሙሮች አንዱን ደግፎ ሌላውን የሚያወግዙ ነበሩ። አስተማሪ ሀበል ሁበል ይሉኛል፣ ያስተማሩኝን ትምህርት አጠናለሁ ለትልቅ እውቀት፣ መማር ነው ጠንክረን እድሜ ለአብዮት መሪያችን፣ ሀበል ሁበል ይሉኛል። እነዚህና የመሳሰሉት መዝሙሮችን ካዘመሩን በኋላ መምህሯ ሹራብ መስሪያ ክርና ኪሮሻቸውን ይዘው ወንበራቸው ላይ ይቀመጣሉ። የሚረብሽ ተማሪ ካለ የክፍል አለቃ ጸጥ ያሰኛል። ከአቅሙ በላይ የሆነ ተማሪ ካለ ስሙን መዝግቦ ለመምህርቱ ያስተላልፋል። አንድ ሁለት መዝሙር ካዘመሩን በኋላ ሰዓታቸው ሲሞላ ውልቅ ብለው ይወጣሉ። በ1982 ዓ.ም የኢትዮጵያና የወያኔ ጦር ከፍተኛ ፍልሚያ ላይ ነበሩ። በዚህም ምክንያት መረጋጋት አልነበረም። በትምህርት ቤታችን ውስጥም በእድሜያቸው ከፍ ያሉ ተማሪዎች እየተሰበሰቡ ለወያኔ ሰራዊት ውድቀትን እየተመኙ ይጨፍራሉ። ወያኔ እነማን እንደሆኑ ባላውቅም በግሌ ግን ወያኔ የተባለው አካል አረመኔ ሰው በላ ኢትዮጵያ ጠላት አድርጌ ነበር የቆጠርኳቸው። አንድ ቀን ሳይታሰብ በትምህርት ቤታችን ግቢ ውስጥ ከፍተኛ ጩኸትና ሁከት ተነሳ። በርከት ያሉ ወጣቶች ግቢውን አመሱት። ሁሉም ተማሪ ከየክፍሉ ወጣ። ከውጭ የወጡት ወጣቶች ተሰብስበው በወኔ ያዜማሉ። አትነሳም ወይ አትነሽም ወይ ይህ ባንዲራ ያንቺ አይደለም ወይ እያሉ ማዜም ጀመሩ። የእኛ ግቢ ተማሪዎችም ከውጭ ከመጡት ጋር ተቀላቀሉ። የትምህርት ቤት ጥበቃና አንዳንድ መምህራን ከውጭ ወጥተው ወደ ግቢ የገቡትን ተማሪዎች ለማስወጣት ቢሞክሩ ከውጭ የገቡት ወጣቶችና ከነሱ ጋር የተቀላቀሉት የግቢ ተማሪዎች አመጽ እየበረታ ሄደ። የትምህርት ቤቱን የመማሪያ ክፍል በርና መስኮት፣ ወንበርና ጠረጴዛ ሰባበሩት። የጥበቃ ሰራተኛው በእድሜ የገፋ በመሆናቸው የወጣቶቹን ጩኸትና ድብደባ መቋቋም አልቻሉ። ተማሪዎችም በሩን ደረማምሰው ወጡ። አላማው ባይገባኝም ጭፈራው ስለሳበኝ አብሬያቸው ጨፈርኩ። አትነሳሙ ሲዘመር የሀገር ጉዳይ እንደሆነ ገምቻለሁ። ከዘርፈሸዋል ትምህርት ቤት ወጥተን የካ ተራራ አንደኛ ደረጃ ትምህርት ቤት ስንደርስ ወጣቶቹ የዚያን ትምህርት ቤት የግቢ በር ደረማምሰው ገቡ። እኔም ተከትዬ ገባሁ። ከየካ ተራራ ትምህርት ቤትም በርከት ያሉ ተማሪዎች አመጹን ተቀላቀሉ። ሁሉም አንድ ላይ ተጠቃሎ በቀበና በኩል ወደ 4 ኪሎ ለመጓዝ የካ ሚካኤል ስንደርስ በርከት ያሉ ወታደሮች፣ ፖሊሶችና ፈረሰኛ ፖሊሶች አስቆሙ። አመጹን የሚመሩት በወኔ ይጮሁ ስለነበር ድንገት ተኩስ ተከፈተ። ፈረሰኞቹም በተማሪዎች ላይ ጋለቡባቸው። በያዙት ዱላ ሰልፈኛውን እየመቱ ማሳደድ ጀመሩ። ብዙ ልጆች በግርግሩ ውስጥ ተረጋገጡ። በግርግሩ የአካል ጉዳት ባይደርስብኝም ወደ ቤት የተመለስኩት አንድ በረባሶ ጫማ ጠፍቶ፣ ደብተር የተበጫጭቆ፣ ልብስ የተቀዶና በጭቃ ተራውቶ ስለነበር ሁለተኛ የለመደኝም እስከምል ድረስ ከተቀጣው በኋላ ነበር ቅጣቱ የቆመልኝ። እኔም ሁለተኛ በዚህ አይነት ግርግር ውስጥ አልገባም ብዬ ወሰንኩ። በሌላ ጊዜ ወጣቶቹ እንደለመዱት የትምህርት ቤቱን ግቢ በር ገንጥለው ገቡና በየክፍሉ እየዞሩ አትነሳም ወይ እያሉ ሲቀሰቀሱ እኔና ጥቂት ጓደኞቼ ግን አልወጣንም። ከሁለተኛው ክፍል ጓደኞቼ መሀል አስቻለው ግርማና ሲራክ አማረን አረሳቸው። አስቻለው የሚኖረው መገናኛ አካባቢ ቀበሌ 24 ውስጥ ነው። አባቱ የጋዜጣ ፎቶግራፈር ነበሩ። ሌላኛው ጓደኛዬ ሲራክ አማረ የላምበረት አካባቢ ልጅ ሲሆን ለብዙ ዓመታት በትምህርት ቤት ጓደኝነት አብረን ቆይተናል። አንድ ቀን ወጣቶቹ አመጹን ለመቀስቀስ ሆ እያሉ ሲመጡ እኔ አስቻለውና ሲራክ በመስኮት ዘለን ስንወጣ በትምህርት ቤታችን አትክልትና ፍራፍሬ መትኪያ የጓሮ እርሻ ስፍራ ላይ አረፈን። አትክልቱ በተማሪዎች የሚለማ ሲሆን ከ6ኛ ክፍል በላይ ያሉ ተማሪዎች ነበሩ የሚሳተፉት። እኛ የእርሻ ትምህርት አይመለከተንም ነበር። የእርሻ ትምህርት ተማሪዎች በቡድን ሆነው አትክልት መትኪያ መደብ ሲያዘጋጁ በመደቡ ላይ በመስመር አትክልቶችን ሲተክሉና ሲኮተኩቱ ሁልጊዜ በመስኮት በኩል እናይ ነበር። ቲማቲም፣ ሰላጣ፣ ጥቅል ጎመን፣ ዝኩኒ፣ ካሮት የመሳሰሉት ተክሎች በሚያስጎመጅ ሁኔታ ለምተዋል። አመጹን ሸሽተን እርሻ ውስጥ ስንገባ ያን ከሩቅ ያስጎመጅን የነበረውን ቲማቲም
ካሮትና ቀይ ስር ነቅለን የቻልነውን ያህል ይዘን በአጥር ሾልከን ከግቢው ወጣን። የተወሰነው መንገድ ላይ በልተን የተረፈውን ወደ ቤታችን ይዘን ሄድን። እቤት እንደገባው ከትምህርት ቤት ያመጣሁት ካሮት፣ ቀይ ስርና ቲማቲም ለእናቴ ስሰጣት ከየት አመጣህ አለችኝ። ከትምህርት ቤት እርሻ ነው ነቅዬ ያመጣሁት አልኳት። እናቴ በድጋሚ ማን ሰጠህ ሰርቀ ነው ስትለኝ ሰርቄ አይደለም አስቻለውና ሲራክ እንንቀል ብለውኝ ነው አልኳት። እንዳሮጥ አፈፍ አድርጋ ያዘችኝና የቤቱን በር ዘጋችው። ከዚያም እጄንና እግሬን አስራ እንዳልሞት እንዳልተርፍ አድርጋ ገረፈችኝ። ያመጣሁትን አትክልት ወደ ቆሻሻ መጣያ ወስዳ ጣለችው። እናቴ በእንቁላሉ ዕለት በቀጣሽ የሚለውን ተረት አስታወሰችኝ። ያንን ቅጣትና ትምህርት መቼም ቢሆን አልረሳውም። በ1983 ዓ.ም ጥሩ ባልሆነ ውጤት ከሁለተኛ ወደ ሶስተኛ ክፍል ተዘዋወርኩ። በወቅቱ ከባድ የጦርነት ወሬ ይወራል። ወጣቶች በየሰፈሩ እየታፈሱ ለውትድርና ይወሰዳሉ። በራዲዮና በቴሌቪዥን በየሰፈሩም የሚወራው ስለ ጦርነት ብቻ ነበር። መንግስትም ትኩረቱ ሁሉ በጦርነት ላይ በማድረጉ ህዝቡ በፍርሃት ተውጧል። ማታ ማታ እናቴና የእንጀራ አባቴ ሬዲዮ ከፍተው ዜና ያዳምጣሉ። የእንጀራ አባታችን ጓደኛም ጋሽ ታደሰም እቤታችን እየመጡ ስለ ፖለቲካ ያወራሉ። እንዲህ ሆነ እንዲያ ሊሆን ነው በማለት በቁጭትና በመብሰልሰል ይነጋገራሉ። እናቴ በምትሰራበት ምግብ ማደረጃ ውስጥ ኮቾሮ የሚባለውን የወታደር ብስኩት ከወትሮ በተለየ መጠን በብዛት መመረት እንደተጀመረ ስታወራ ሰማለሁ። መስሪያ ቤቱ ለተለያዩ ሆስፒታሎች፣ ዩኒቨርሲቲዎችና ለመሳሰሉት የመንግስት ተቋማት እንጀራና ደረጃውን የጠበቀ ዳቦ እያመረተ ያቀርባል። ጦርነቱ በመስፋፋቱ ምክንያት በእናቴ ላይ የስራ ጫና ጨምሮ እንደነበር አስታውሳለሁ። የደርግ መንግስት እየተዳከመ የወያኔ ጦር ወደ መሀል ሀገር እየገባ እንደሆነ በመታወቁ ምክንያት አብዛኛው የከፍተኛና የቀበሌ መዋቅር እየተዳከመ መምጣቱ ታየ። ትትከለም ሌሎች ሳሉ ሌሎች አሉ የታለ የታለ አሉ ሌሎች አሉ በ1973 ዓ.ም ግንቦት 18 ቀን በሰፈራችን ያልተለመደ ነገር ተከሰተ። አንዳንድ ሰዎች በየአቅራቢያቸው ወደሚገኘው የቀበሌ ህብረት ሱቅ እየሄዱ ዘረፋ አካሄዱ። የአካባቢያችን ብቻ ሳይሆን ከሌላ ሰፈር የመጡ ሰዎችም ወደ ቀበሌው የህብረት ሱቅ እየሄዱ ቡና፣ ስኳር፣ ቡታጋዝ፣ እህል ዘረፉ። እኔ እናቴን ባህሪ ስለማውቀው ለዘረፋ አልወጣሁም። ግንቦት 19 ቀን 1983 ዓ.ም ከምሽት ጀምሮ እስከ ንጋት ድረስ ከፍተኛ የተኩስ ሩምታ ድምፅ ተሰማ። የአካባቢ ወጣቶች የጦር መሳሪያን በገፍ በማግኘታቸው ምክንያት ከምሽት ጀምረው ሌሊቱን በሙሉ ተኩስ ሲለማመዱ አደሩ። ለጆሮ የሚሰቀጥጥ የተኩስ ድምፅ መቋቋም አቃተን። ሌሊቱ በጭንቅ አለፈና ሊነጋጋ ሲል የተኩስ ድምፁ እየቀዘቀዘ መጣ። ጠዋት ላይ ተበታትነው አዲስ አበባ መግባት የጀመሩት የመንግስት ወታደሮች ከተለያየ ሰዎች የሲቪል ልብስ እየለመኑ መሳሪያቸውን ለማህበረሰቡ እየሰጡ ከህዝቡ ጋር ተቀላቀሉ። ግንቦት 20 ማለዳ ከፍተኛ ውጥረት የነገሰበት ዕለት ነበር። ቤታችን ውስጥ እናቴና የእንጀራ አባቴ ኩርምት ብለው ተቀምጠዋል። ሬዲዮ ከፍተው መረጃ ለማግኘት ቢሞክሩ ምንም ማግኘት አልቻሉ። በተከታታይ የመሳሪያ ቅንብር ሙዚቃ ብቻ ይደመጣል። ከቆይታ በኋላ አንድ ያልተለመደ ድምፅ ተሰማ። የዘመናት የህዝባችን ብሶት የወለደው ጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ለሰፊው ህዝብ ጥቅም ተቆጣጥሮታል። ግንቦት 20 1983 ዓመተ ምህረት አዲስ አበባ መግባታቸው ታወቀ። ዜናው ከተለፈፈ ከጥቂት ሰዓታት በኋላ ኢህአዴግ መንደራችን ገባ ሲባል ሰማን። ኢህአዴጎች እነማን ናቸው ብለን ለማየት ከቤት ወጥተን ስንመለከት በሁለት ረድፍ ተሰልፈው ከላይ በጫካው ውስጥ እያቋረጡ በመንደራችን በኩል አልፈው ወደ ሾላ ገበያ አቀኑ። እኛም ቆየት ብለን በሾላ ገበያ የሚያልፉትን ወያኔዎች ለመመልከት ወደዚያ ሄድን። ህዝቡ በአስፋልት ግራና ቀኝ ቆሞ ወያኔዎችን ይመለከታል። አንዳንዱ ያጨበጭባል፣ እልል የሚሉ ሰዎችም ነበሩ። ነገሩ ግራ ገባኝ። ምክንያቱም እኔ በሰፈር በትምህርት ቤትና በሬዲዮ ስለ ወያኔ ሲሰማ የኖርኩት ጥሩ ነገር አልነበረም። ያ እንደ ጭራቅ አድርጎ ሲቆጥራቸው የኖረው ህዝብ ማክሰኞ ግንቦት 20 ቀን ከየቤቱ ግልብጥ ብሎ ወጥቶ በእልልታ ሲቀበላቸው በማየቴ ልጅ በሆንም የአቅሜን ያህል መታዘቤ ግን አልቀረም። የኢህአዴግ ሰራዊት ሀገሪቷን ተቆጣጥሯት መንግስት ሆነ። ቀስ በቀስም ሀገር ተረጋጋ። እኛም የዓመቱን የማጠቃለያ ፈተና ሳንፈተን ወደ ቀጣይ ክፍል ተዘዋወሩ። እኔም በ1984 ዓ.ም 4ኛ ክፍል ገባሁ።